ፋኖ በተቆጣጠራቸው ቀጠናዎች ሰላማዊ ኗሪ መስሎ በመግባት ፋኖን ሲሰልል የነበረው የአገዛዙ መረጃና ደህንነት አባል እጅ ከፈንጅ መያዙ ተሰምቷል። የመረጃና ደህንነት አባሉ ስለ ፋኖ ወቅታዊ አቋም መረጃ ከመሰብሰብ ባለፈም የፋኖ አመራሮች የሚንቀሳቀሱበትን ሁኔታ በማጥናት ለድሮን ጥቃት ሲያመቻች ነበር ተብሏል። መረጃውን በዝርዝር አጠናቅረን ይዘነዋል። ፋኖ በምስራቅ አማራ ቀጠና ወሳኝና ቁልፍ ወታደራዊ ስፍራዎችን መቆጣጠሩን መቀጠሉ ታውቋል። በምስራቅ አማራ ወሎ ቤት አማራ ቀጠና ከመስከረም 14 2018 ዓ.ም ጀምሮ በታወጀው ዘመቻ አርበኛ ደማሊ አባናደው የአገዛዙ ኃይል በምን ያህል ሁኔታና ፍጥነት እንደተንኮታኮተ ታይቶበታል የተባለ ሲሆን በአንጻሩ ደግሞ የፋኖ ኃይል ጥንካሬና አይበገሬነት እንዲሁም ለምስራቅ አፍሪካ ቀጠና ጭምር ተስፋ ሰጭነቱ በገሃድ ፍንትው ብሎ ታይቷል ሲሉ የጦር ሳይንስና የፖለቲካ ሳይንስ ልሂቃን እየገለጹ ይገኛሉ። ፋኖ በዘመቻ እየተቆጣጠራቸው የሚገኙት ወሳኝና ቁልፍ ወታደራዊ ቀጠናዎችን ሲሆን ይህም የአገዛዙን የሞትና የውድቀት ጉዞን በጥፍ እያሳለጠው ይገኛል ተብሏል። መረጃውን በዝርዝር አጠናቅረን ይዘነዋል። በሌላኛው መረጃችን በጋሸና ከተማ ተቆርጠው መውጫ ማምለጫ አጥተው የሚገኙት የጋዞ ወረዳ ዋና አስተዳዳሪ አቶ ሀብቴ ካሳው፣ የዳውንት ወረዳ ዋና አስተዳዳሪ አቶ ሲሳይ አያሌው፣ የግዳን ወረዳ ዋና አስተዳዳሪ አቶ አማኑኤል አያሌው፣ የዋርላ ወረዳ ዋና አስተዳዳሪ አቶ ሲልማ ባየም፣ የአንጎት ወረዳ ዋና አስተዳዳሪ አቶ ይታያል ፀሐይ፣ የጋሸና ከተማ አስተዳደር ከንቲባ አቶ ጸጋዬ ውቤ ከመከላከያ ሰራዊት አመራሮች ጋር ከባድ ግጭት ውስጥ መግባታቸው ተሰምቷል። የግጭቱ መነሻ የወረዳው አመራሮች የክልሉ መንግስት ሄሊኮፕተር ልኮም እኛን የወረዳና የከተማ አስተዳደር አመራሮችን ደህንነቱ ወደ ተጠበቀ ቦታ ያዛውረን የሚል ጥያቄ በማቅረባቸው ሲሆን በከተማው የሚገኙት የመከላከያ ሰራዊት አዛዦችም እናንተ ከማን ትበልጣላችሁ? ካለቅንም እዚሁ አብረን ተያይዘን እናልቃለን እንጂ እናንተ ወጣችሁ እኛ ብቻ እሳት ውስጥ የምንጣድበት ሁኔታ አይፈጠርም የሚል አጭር ምላሽ በመስጠታቸው ነው ተብሏል። የፋኖ ግስጋሴ እጅግ ካስደነገጣቸው የወረዳና የከተማ አስተዳደር ካድሬዎች መካከል የአንደኛው ወረዳ አስተዳዳሪ ከብልጽግና ጋር ወግነን በህዝቡ ላይ ከፈጸምነው ግፍና በደል አንጻር ፋኖዎቹ በእኛ ላይ የከፋ እርምጃ ሊወስዱብን ይችላሉ፣ እንደማንም ብለን ህይወታችንን ማትረፍ አለብን። የመከላከያ ሰራዊት አዛዦች እንደሆኑ በፋኖ ቢማረኩም ብርቃቸው አይደለም፣ መማረክን ከአለቆቻቸው የወረሱት ነው በሚል የተናገረው ንግግር ከመከላከያ ሰራዊት አመራሮች ጆሮ ዘንድ ከደረሰ በኋላም በአዛዦቹ ዘንድ ክፉኛ ቁጣ ተቀስቅሷል ነው የተባለው። መረጃውን በዝርዝር አጠናቅረነዋል። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን ዋላችሁ እንደምናመሻችሁ። ከጣቢያችን የዛሬ መስከረም 29 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ። አብራችሁን ቆዩ። በቅድሚያም ፋኖ በተቆጣጠራቸው ቀጠናዎች ሰላማዊ ኗሪ መስሎ በመግባት ፋኖን ሲሰልል የነበረው የአገዛዙ መረጃና ደህንነት እጅ ከፈንጅ መያዙ ተነገረም። የመረጃና ደህንነት አባሉ ስለ ፋኖ ወቅታዊ አቋም መረጃ ከመሰብሰብ ባለፈም የፋኖ አመራሮች የሚንቀሳቀሱበትን ሁኔታ በማጥናት ለድሮን ጥቃት ሲያመቻች ነበር ተብሏል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና አጼ ቴዎድሮስ እዝ የነ ጀነራል ሙሐመድ ተሰማ የቅርብ ሰው የሆነ የደህንነት አባልን በቁጥጥር ስር መዋሉን አስታውቋል። በአጼ ቴዎድሮስ እዝ አንደኛ ክፍለ ጦር ባህርዳር ብርጌድ ስር የሚገኙት የበላይ ሻለቃ አባላት ናቸው ያገዛዙ መረጃና ደህንነት አባሉን በቁጥጥር ስር የዋሉ ሲል የክፍለ ጦሩ ኮሙኒኬሽን ጉዳዮች መምሪያ ክፍል አስታውቋል። ፋኖ በተቆጣጠራቸው ቀጠናዎች ሰላማዊ ኗሪ መስሎ በመግባት ፋኖን ሲሰልል የነበረው የአገዛዙ መረጃና ደህንነት አባሉ ሙሉ ስሙ 50 አለቃ ገብረ አብዝጌ ሮምሃ የሚባል ሲሆን አማራን የእንጨት ዱላ እንኳን እንዳይዝ አድርገን ትጥቅ እናስፈተዋለን በሚል
በሚል ንግግሩ በሚታወቀው የአብይ አህመድ ምንጣፍ ጎታች ሆነው የምስራቅ እዝ አዛዡ የጀነራል መሐመድ ተሰማ የቅርብ ሰውና የእዙ ስታፍ አባል እንደሆነ ቃሉን ለፋኖ መስጠቱን መረብ ሚዲያም ከክፍለ ጦሩ ኮሙኒኬሽን ጉዳዮች መምሪያ ክፍል ያገኘው መረጃ ያመለክታል። የደህንነት አባሉ ፋኖ በተቆጣጠራቸው ቀጠናዎች ሰላማዊ ነዋሪ መስሎም በመግባት የፋኖ አሁናዊ አቋም ምን ይመስላል የሚለውን በመሰለልና የምስራቅ እዝ ሰራዊትን መንገድ በመምራት እያገለገለ እንደነበር ነው የታወቀው። በተጨማሪም ይኸው የመረጃና ደህንነት አባሉ የፋኖ አመራሮች የሚንቀሳቀሱበትን ሁኔታ በማጥናት ለድሮን ጥቃት የማመቻቸት ተልዕኮ ተሰጥቶት እንደነበር ነው የተነገረው። ነገር ግን የፋኖ መረጃና ደህንነት መዋቅር በአገዛዙ ወታደራዊ ሰላይ ላይ ጥብቅ ክትትል ሲያደርግ ከቆየ በኋላ በመጨረሻም እጅ ከፈንጅ በቁጥጥር ስር አውሎታል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በጋሸና ከተማ ተቆርጠው መውጫ ማምለጫተው የሚገኙት የጋዞ ወረዳ ዋና አስተዳዳሪ አቶ ሀብቴ ካሳም፣ የዳውንት ወረዳ ዋና አስተዳዳሪ አቶ ሲሳይ አያሌው፣ የግዳን ወረዳ ዋና አስተዳዳሪ አቶ አማኑኤል አያሌው፣ የዋርላ ወረዳ አስተዳዳሪ አቶ ሲልማ ባየም፣ የአንጎት ወረዳ ዋና አስተዳዳሪ አቶ ይታያል ፀሐይ፣ የጋሸና ከተማ አስተዳደር ከንቲባ አቶ ጸጋይ ውቤም ከመከላከያ ሰራዊት አመራሮች ጋር ግጭት ውስጥ መግባታቸው ተሰምቷል። የግጭቱ መነሻ የወረዳ አመራሮቹ የክልሉ መንግስት ሄሊኮፕተር ልኮ እኛን ደህንነቱ ወደ ተጠበቀ ቦታ ያዛውረን የሚል ጥያቄ በማቅረባቸው ሲሆን በከተማዋ የሚገኙት የመከላከያ ሰራዊት አዛዦችም እናንተ ከማን ትበልጣላችሁ? ካለቅንም እዚሁ አብረን ተያይዘን እናልቃለን እንጂ እናንተ ብቻ ወጣችሁ እኛ እሳት ውስጥ የምንጣድበት ሁኔታ አይፈጠርም የሚል አጭር ምላሽ ተሰጥቷቸዋል ሲሉ የመረብ ሚዲያ ወታደራዊ ምንጮች ገልጸዋል። የጋዞ ወረዳና የወረዳው መቀመጫ የሆነችው የስታይሽ ከተማ አስተዳደር አመራሮች፣ የራስ አንጎት ወረዳና የወረዳው መቀመጫ የሆነችው የአሁን ተገኝ ከተማ አስተዳደር አመራሮች፣ የግዳን ወረዳና የወረዳው መቀመጫ የሆነችው የሙጃ ከተማ አስተዳደር አመራሮች፣ የዋርላ ወረዳና የወረዳው መቀመጫ የሆነችው የኮን ከተማ አስተዳደር አመራሮች፣ የዳውንት ወረዳና የወረዳው መቀመጫ የሆነችው የኩርባ ከተማ አስተዳደር አመራሮች እንዲሁም የጋሸና ከተማ አስተዳደርና የሌሎች ታዳጊ ከተሞች አስተዳደር አመራሮች ቀጠናቸው በፋኖ ቁጥጥር ስር ከዋለ ዋላ ደር ማለቱንና አመራሮቹም ህይወታቸውን ለማዳን ወደ ጋሸና ከተማ መሸሻቸውን እንዲሁም ከካድሬዎቹ በተጨማሪ የሰሜን ምስራቅ እዝ 803ኛ ኮር ሰራዊትና ከቀናት በፊት በኢትዮጵያ አየር መንገድ የመንገደኞች አውሮፕላን ተጭኖ ሹምሹሃ አየር ማረፊያ የተራገፉት ኮማንዶዎች በጋሸና ከተማ ተቆርጠው መውጫ ማምለጫ አጥተው መሰንበታቸውን መረብ ሚዲያ መዘገቡ አይዘነጋም። ህዝባቸውን በመክዳት ለጸረ አማራው የብልጽግና ቡድን ተላላኪ የሆኑት ካድሬዎቹም መውጫ ማምለጫ የማርያም መንገድ እንዲሰጣቸው ተማጽኖ ያቀረቡ ቢሆንም ነገር ግን ፋኖ ቀድሞ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ የሚለውን የአበው ብሂልን ሲያሻቸው ነጠላ ዜማ ሰርተው እንዲዘፍኑትና ሲያሻቸው ደግሞ እንደ ነጠላ ቋጭተው እንዲለብሱት እንዳዘዛቸው በዘገባችን አካተን ነበረም። በጋሸና ከተማ ተደብቀው የሚገኙት የአምስት ወረዳና የአምስት ከተማ አስተዳደርን ጨምሮ የሌሎች ታዳጊ ከተሞችና ቀበሌ አመራሮች ከጋሸና ከተማ በየትና በምን መልኩ ወጥተው ማምለጥና ነፍሳቸውን ማዳን እንዳለባቸው ለመመካከር ትላንት መስከረም 28 2018 ዓ.ም ተሰብስበው የነበረ ሲሆን በዚህም የክልሉ መንግስት ሄሊኮፕተር ልኮ ደህንነቱ ወደ ተጠበቀ ቦታ እንዲያዛውራቸው ለመጠየቅ ማቀዳቸውን መረብ ሚዲያ ከምንጮቹ ለማረጋገጥ ችሏል። ሆድ እንጂ ህሊና አልባ የሆኑትና የማይቀረውን የድል ቀን ለማደናቀፍ እንዲሁም በህዝቡ ላይ እየደረሰ ያለውን መከራ ለማራዘም ከጸረ አማራው ብልጽግና ቡድን ጎን የቆሙት ካድሬዎቹም ትላንት ተሰብስበው የወሰኑትን ውሳኔ በከተማዋ ለሚገኙ በሰሜን ምስራቅ እዝ የ803ኛ ኮር አመራሮችና ለሌሎች ወታደራዊ አዛዦች ያሳወቁ ቢሆንም ነገር ግን የባሰ ሽብርና ጭንቀት ላይ የሚጥል አጭር ምላሽ ተሰጥቷቸዋል ተብሏል። ወታደራዊ አዛዦቹ ካሁን ጥያቄያችንን ተቀብለው ሄሊኮፕተር ያስልኩልናል ብለው ሲጠባበቁ የነበሩት ካድሬዎቹም እናንተ ከማን ትበልጣላችሁ? ካለቅንም እዚሁ አብረን ተያይዘን እናልቃለን እንጂ እናንተ ወጣችሁ እኛ ብቻ እሳት ውስጥ የምንጣድበት ሁኔታ አይፈጠርም የሚል አጭር ምላሽ እንደተሰጣቸው የመረብ ሚዲያ ወታደራዊ ምንጮች ስለ ሁኔታው አስረድተዋል። በዚህ የተነሳም ካድሬዎቹ መረጃ ለፋኖ አሳልፈው ሰጥተው ያስመቱናል በሚል በመከላከያ ሰራዊት አመራሮች ዘንድ ከባድ ጥርጣሬ የተፈጠረ ሲሆን ይህ አለመተማመንም ወደ ግጭት ማምራቱ ታውቋል። የፋኖ ግስጋሴ እጅግ ካስደነገጣቸው ወረዳና የከተማ አስተዳደር ካድሬዎች መካከል የአንደኛው ወረዳ አስተዳዳሪ
ከብልጽግና ጋር ወገነን በህዝቡ ላይ ከፈጸምነው ግፍና በደል አንጻር ፋኖቹ በእኛ ላይ የከፋ እርምጃ ሊወስዱብን ይችላሉ። እንደማንም ብለን ህይወታችንን ማትረፍ አለብን። የመከላከያ ሰራዊት አዛዦቹ እንደሆኑ በፋኖ ቢማረኩ ብርቃቸው አይደለም፣ መማረክን ከአለቆቻቸው የወረሱት ነው በሚል የተናገረው ንግግር ከመከላከያ ሰራዊት አመራሮች ጆሮ ዘንድ ከደረሰ በኋላም አዛዦቹ ክፉኛ ተቆጥተዋል። ምናልባትም በቀጣይ ቀናት በካድሬዎቹ የሚዘወሩት በሚሊሻና አድማ ብተና አባላትና በመከላከያ ሰራዊት አባላቱ መካከል ከባድ ግጭት ሊቀሰቀስ እንደሚችል ተጠቁሟል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። ፋኖ በምስራቅ አማራ ቀጠና ወሳኝና ቁልፍ ወታደራዊ ስፍራዎችን መቆጣጠሩን መቀጠሉ ተሰምቷል። በምስራቅ አማራ ወሎ ቤት አማራ ቀጠና ከመስከረም 14 2018 ዓ.ም ጀምሮ በታወጀው ዘመቻ አርበኛ ደማሊ አባናደው የአገዛዙ ኃይል በምን ያህል ሁኔታና ፍጥነት እንደተንኮታኮተ ታይቶበታል የተባለ ሲሆን በአንጻሩ ደግሞ የፋኖ ኃይል ጥንካሬና ይበገሪነት እንዲሁም ለምስራቅ አፍሪካ ቀጠና ጭምር ተስፋ ሰጭነቱ በገሃድ ፍንትው ብሎ ታይቷል ሲሉ የጦርና የፖለቲካ ሳይንስ ልሂቃን እየገለጹ ይገኛሉ። ፋኖ በዘመቻ እየተቆጣጠራቸው የሚገኙት ወሳኝና ቁልፍ የተባሉ ቀጠናዎችን ሲሆን ይህም የአገዛዙን የሞትና የውድቀት ጉዞን በጥፍ አሳልጦታል ተብሏል። ፋኖ ከተቆጣጠራቸው ወሳኝ ወታደራዊ ስፍራዎች መካከል አንዱ የሆነው በሰሞኑ ውጊያ በፋኖ ቁጥጥር ስር የገባው የደልብ ቀጠና ወሳኝነቱ አያሌ መሆኑ እየተገለጸ ይገኛል። የደልብ ምሽግ መሰበርና አንድምታው እንዲሁም ጥቅሞቹን እንደሚከተለው የምናቀርብላችሁ ይሆናል። የደልብ ቀጠና በፋኖ ቁጥጥር ስር መግባቱ የአገዛዙን ኃይል ወሽመጥ የሰበረና እግር ተወርች ያሰረ ነው ተብሏል። ምክንያቱም ደልብ ከወልዲያ ጎንደርና ባህር ዳር በሚወስደው ዋና የፌዴራል መስመር ላይ የሚገኝ ሲሆን በአሁን ሰዓት በፋኖ ቁጥጥር ስር ነው። ደልብ የበርካታ አቅጣጫዎች መገንጠያ ሲሆን ይህ ማለት ከደልብ እስከ ወልዲያ ማለትም በቅሎ ማነቂያ፣ ደቦት፣ ጌሾበር፣ ሳንቃ፣ ቃሊም መገንጠያ፣ አፍሪኬር፣ ገዶበር፣ ጥቁር ውሃ፣ ወልዲያ። በሌላኛው ከደልብ እስከ ላሊበላ ማለትም ደልብ፣ ኩልመስክ፣ ገነተ ማርያም፣ ላሊበላ። በሌላኛው አቅጣጫ ደግሞ ከደልብ እስከ ጋሸና ማለትም ደልብ፣ ቀበሮ ሜዳ፣ አሁን ተገኝ፣ ሐሙሲት፣ እስታይሽ፣ ሌላኛዋ ሐሙሲት፣ ቦያና ጋሸና እንዲሁም መቄትና ንፋስ መውጫ። በሌላኛው አቅጣጫ ከደልብ እስከ ደሴ ማለትም ደልብ፣ ቀበሮ ሜዳ፣ አሁን ተገኝ፣ ፀሐይ መውጫ፣ ወገል ጤና፣ ደሴ። በሌላኛው አቅጣጫ ደግሞ ከደልብ እስከ ሙጃ ማለትም በቅሎ ማነቂያም፣ ወንዳች፣ ግዳን ወረዳ፣ ሙጃ ከተማ። በሌላኛው አቅጣጫ ከደልብ እስከ ቆቦ ማለትም በቅሎ ማነቂያ፣ ወንዳች፣ አስቂት፣ ተኩለሽና ቆቦ። ይህ እጅግ ግዙፍ ጠቀሜታ ያለው ወሳኝ ወታደራዊ ስፍራ በፋኖ ቁጥጥር ስር ይገኛል። አገዛዙ ይህንና ሌሎች መሰል ወሳኝ ወታደራዊ ስፍራዎችን ዳግም ከፋኖ እጅ ለመንጠቅ 4 እዝ ወደ ቀጠናው ያስገባ ቢሆንም ነገር ግን ከወደ ፋኖ የተከፈተበትን የጸረ ማጥቃት እርምጃን መቋቋም አልቻለም ተብሏል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። ነውረኛው የብልጽግና ቡድን በምዕራብ ጎንደር ዞን ገንዳ ውሃ ከተማ ሰላማዊ ሰልፍ በወጡ ዜጎች ላይ ጥቃት መፈጸሙ ተነገረም። በመንግስት አካላት የተደራጁ የቅማንት ጽንፈኛ ኃይሎች በአካባቢው ማህበረሰብ ላይ ተደጋጋሚ ወንጀሎችን መፈጸማቸውን ተከትሎም የገንዳ ውሃ ከተማና የአካባቢው ነዋሪዎች ይህንን ድርጊት ለማውገዝ ወደ አደባባይ ቢወጡም በአገዛዙ ብልጽግና ጥምር ጦር እንዲበተኑ ተደርገዋል። ጸረ አማራዊ ብልጽግና ጥምር ጦር ድምጻቸውን ለማሰማት ወደ አደባባይ በወጡ ሰላማዊ ዜጎች ላይ ጉዳት ያደረሰ ሲሆን በርካታ ቁጥር ያላቸው ነዋሪዎች እንዲሁም የሃይማኖት አባቶችና የሀገር ሽማግሌዎች ለእስር መዳረጋቸው ተሰምቷል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ መስከረም 29 2018 ዓ.ም ያዝናቸው ዕለታዊ መረጃዎቻችን እነዚህን ይመስሉ ነበር። ከቀሪ የጣቢያችን ዝግጅቶች ጋር ቸር ቆዩ እያለን መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉ።